ሰላም ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾቻችን ትልልቅ ጉዳዮች እያነሳን ቆይታ የምናደርግበት ለሀገር የተሰኘው ፕሮግራማችን ጀመረ። በዛሬው ፕሮግራማችን ዲያስፖራን የተመለከተ ጉዳይ አንስተን ቆይታ እናደርጋለን። ለዚህም እንግዳ ጋብዘናል። እንግዳችን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ናቸው። አምባሳደር ፍጹም አረጋ በትምህርት ኢኮኖሚክስ የመጀመሪያ ዲግሪ ተምረዋል። እንዲሁም ደግሞ በሁለተኛ ዲግሪ በዴቨሎፕመንት ኢኮኖሚክስ እና የፖሊሲ ማኔጅመንት እንዲሁም የቢዝነስ አስተዳደር ትምህርት ተምረዋል። በተለያዩ ከፍተኛ የመንግስት ኃላፊነቶችም አገልግለዋል። አምባሳደር ፍጹም ለውጡ እንደመጣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ወይም ደግሞ ቺፍ ኦፍ ስታፍ ሆነው አገልግለዋል። ከዛም በመቀጠል የኢትዮጵያ ኢንቨስትመንት ኮሚሽነር ሆነው ሰርተዋል። በመጨረሻም በአምባሳደርነት ኢትዮጵያን ወክለው በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ሰርተዋል። በዛም ሜክሲኮና ካናዳን ጭምር ማለት ነው። በአሁኑ ሰዓት የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ሆነው እየሰሩ ይገኛሉ። ዛሬ ከሳቸው ጋራ ስለ ዲያስፖራን ምንነትና ለሀገራቸው በምን መልኩ አስተዋጽኦ ያደርጋሉ የሚሉትና ተያያዥ ጉዳዮችን እያነሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ ትቆዩ ዘንድ ምጋብዛችሁ ቴዎድሮስ ሳህለ ነኝ። አምባሳደር ጊዜውን ሰጥተው ጥያቄዎቻችን ለመመለስ እዚህ ስለተገኙ በጣም እናመሰግናለን። በዚህ ፕሮግራም ላይ ስለጋበዛችሁ እኔም አመሰግናለሁ። መልካም። እንግዲህ እርስዎ የሚመሩት የኢትዮጵያ ዲያስፖራ አገልግሎት ስለ ዲያስፖራ ነው የሚሰራውና ዲያስፖራ መጀመሪያ እንዲሁ አውድ ለመስጠት ዲያስፖራ ማን ነው? ምንድን ነው ዲያስፖራ ሲተረጎም? እንግዲህ የኢትዮጵያ ዲያስፖራ ፖሊሲ የሚል በመንግስት የጸደቀ 10 ዓመት ያለፈው ፖሊሲ እጃችን ላይ አለ። በዚህ ፖሊሲ መሰረት ከዛ በፊትም ደግሞ ሌላ አዋጅ ወጥቶም ስለነበረ ከሀገር ውጭ የሚኖር 1 ዓመትና ከዛ በላይ የቆየ ትውልድ ኢትዮጵያዊ ወይንም ደግሞ የኢትዮጵያ ዜግነቱን ያለቀቀ ማለት ነው። ስለሆነም በዚህ መመዘኛ መሰረት ይሄ በጣም ሰፋ ያለ ስለሆነ እንደ ኢትዮጵያ ዲያስፖራ አገልግሎት ደግሞ በተለያዩ የኢትዮጵያ ልማቶች ላይ ለመሳተፍ ፍላጎት ያለው ከኢትዮጵያ ጋር ትስስሩ የጠበቀ እናም ለኢትዮጵያ ልማትና እድገት በኩሉን አስተዋጽኦ ሊያበረክት ዝግጁ የሆነ ማህበረሰብ ክፍል ላይ ያተኮረ ይሆናል ማለት ነው። ስለዚህ ለምሳሌ አሁን ያነሳው ትርጉም ውስጥ ውጭ የሚገኙ በስደት ያሉ ወገኖችም አሉ፣ በተለያየ ሁኔታም ውስጥ ያሉ አሉና ለአሰራር እንዲያመች ተብሎ እነሱ ደግሞ ከመብት አንጻር ያላቸውን ችግሮች መፍታት የሚያስችል ሌላ ይህንን ጉዳይ የሚከታተል በየኤምባሲ ውስጥ የዜጋ ተኮር ዲፕሎማሲ በሚል ለነሱ ድጋፍ የሚሰጥ የስራ ክፍሎች ደግሞ አሉ። ጎን ለጎን ደግሞ በልማቱ ለመሳተፍ ለሚፈልጉ የዲያስፖራ ዲፕሎማት የሚባል ደግሞ እንደዚሁ በየኤምባሲ ውስጥ አሉ። የዲያስፖራ ፖሊሲ በአጠቃላይ በልማት ላይ ተሳታፊ ለመሆን የሚያስችላቸውን ሁኔታ ለማድረግ በልማቱ ላይ ተሳታፊ ለመሆን እንቅፋት የሚሆኑባቸውን ሁኔታዎች የሚፈታ ነው። ለምሳሌ እንደ ኢትዮጵያዊ መቆጠር የሚፈልጉ ግን የውጭ ዜግነት ያላቸውን በምን አግባብ የኢትዮጵያ ዜግነት ያላቸው ሰዎች ሁሉ ሊሰሩ የሚችሉት ስራ በኢንቨስትመንትም በንግድም በሌሎችም መሳተፍ የሚያስችላቸው በተለምዶ ቢጫ ካርድ ወይም ደግሞ የትውልድ ኢትዮጵያዊ ካርድ የምንለው አለ። እሱን ተጠቅመው ራሱ እንደ ጉዞ ሰነድ እንዲያገለግል፣ እንደ መኖሪያ ሰነድ እንዲያገለግል፣ እንደ ኢንቨስትመንት ደግሞ እንደ አገር ውስጥ ዜጋ ወይም አገር ውስጥ እንዳለ ሰው ሆነው መገልገል እንዲያስችል የሚያደርግ በፖሊሲው ላይ ጸደቀ በህግ የተደገፈ ሰነድ አላቸው ማለት ነው። እንደዚህ አይነት ምቹ ሁኔታዎችን በመፍጠር በኢኮኖሚው ላይ አስተዋጽኦ እንዲያደርጉ የሚያስችል ሁኔታ አለ ማለት ነው። መልካም። እንግዲህ የለውጡ መንግስት ከመጣ በኋላ አንድ ትልቅ ለውጥ ከታየበት ወይም ደግሞ ምርታ ከታየበት ዘርፍ አንዱ ዲያስፖራ ላይ ትኩረት መደረጉ ነው። ዜጎቻችን ቅድም እንዳነሱልኝ የዲያስፖራ ጉዳይን በተመለከተ በተለይ የዜጋ ተኮር ዲፕሎማሲ የሚባለው ነገር በጣም ብዙ ስራዎች ተሰርተዋል። ለምሳሌ ዜጎችን በችግር ውስጥ ያሉ
በተለያዩ ሀገራት ያሉ ዜጎችን ለምሳሌ ከመካከለኛው ምስራቅ ሊሆን ይችላል የማምጣትን ባሉበትም ሀገር መብታቸውን የማስከበር ልዩ ትኩረት ተሰጥቶት ከተሰራ ጉዳዮች አንዱ ነው። ከዛ በተጨማሪ ደግሞ የዲያስፖራ አገልግሎት መጀመሪያ የዲያስፖራ ኤጀንሲ ተብሎ ተቋቁሞ እንደ ተቋም መቋቋሙ በራሱ ትኩረት የመሰጠቱን ክብደት ያሳያል እገምታለሁ። እና ይሄ በዘመናት መካከል ኢትዮጵያ በተለያዩ ስርዓቶች ውስጥ ዲያስፖራን በተመለከተ ምን ገጽታዎች ምን ይመስሉ ነበረ? እንግዲህ ቀደም ባለው ጊዜ ለምሳሌ በአፄ ኃይለ ሥላሴ ዘመነ መንግስት ለመጀመሪያ ጊዜ ሰፋ ያለ ቁጥር ወደ አሜሪካ በመሄድ ዲያስፖራ የሚለውን ስያሜም ከዛ ጋር ተያይዞ እንደመጣ ነው የሚነገረው። ያ ትውልድ በዋናነት ለትምህርት ብሎ በወጣበት እዛው የቀረ እንዲሁም ደግሞ የደርግ መንግስት ሲመጣ አገሪቱ ውስጥ የመጣው ለውጥ የተማርነውን ትምህርት ስራ ላይ ለመዋል አያመቸንም፣ ስለሆነም ደግሞ ለህይወታችንም ስጋት አለን በሚል ለትምህርት በወጣበት በዛው የቀረ የመጀመሪያው ትውልድ ተደርጎ ነው የሚወሰደው። ቀጥሎ ደግሞ በደርግ መምጣት ውስጥ በፖለቲካ እንቅስቃሴ ውስጥ ይሳተፉ የነበሩ አካላት እንዲሁም ደግሞ ቀደም ብለው የንጉሱ ቤተሰቦች የነበሩ ከዛ ስርዓት ጋር ራሳቸው አያይዘው በመስጋትም ይሁን የደርግ መንግስት ያን አያይዞ ያሳዳቸው የነበሩ እንዲሁም ለዚህ ሰለባ እንሆናለን አገር ውስጥ እድገት የለም በሚል በፍራቻ ተገፍተው የወጡ የሚበዙበት እንደሆነ ማየት እንችላለን። ይሄኛውም ትውልድ እንደ መጀመሪያው አይነት ትውልድ የተማሩ ኢንተሌክቹዋልስ ምናምን ተወሰኑ ቢኖሩትም የሚበዛው ግን በተለያየ አጋጣሚ ብቻ ለመውጣት የሞከረው እንደሆነ ነው የምንረዳው ማለት ነው። ከዛ ኢህአዴግ ወደ ስልጣን ሲመጣም እንደዚሁ በደርግ ጊዜ የነበሩ ፖለቲካ ጋር ተያይዞ እንደዚሁ የሸሹ እንዲሁም ደግሞ ምቹ ሁኔታ የለም በሚል ደግሞ አሁንም በዚህ በኢህአዴግ ስርዓት ውስጥም የሸሹ አሉ። እዛ ላይ ዲቪ ደግሞ ያመጣው ኦፖርቹኒቲ አለ። ከዛ እነዚህ ሁሉ በሚታዩበት ሰዓት በብዛት አሜሪካን ትኩረት አድርገን ስናይ ማለት ነው ሌሎች ሀገሮችም እንደ ካናዳም፣ አውስትራሊያም፣ አውሮፓም ለትምህርትም ሆነ በስጋት የወጡ በርካታ ዜጎች ነበሩ። በቅርብ ጊዜ ደግሞ ወደ መካከለኛው ምስራቅ ወደ አረብ ሀገራት ወደ ደቡብ አፍሪካ የሚሄዱም እንደዚሁ በስፋት የሚታዩበት ነው። መካከለኛው ምስራቅ ቀደም ባለው ጊዜ ለጸሎት ብለው በዛው የሚቀሩ ወይም በድንበር ለህይወታቸው እጅግ አስጊ በሆነ መንገድ በአሸጋጋሪዎች በህገ ወጦች የሚወጡ በቅርብ ጊዜ ደግሞ በመንግስት ፖሊሲ በተለይ ለውጡ ከመጣ ወዲህ ከመካከለኛ ምስራቅ ሀገሮች ጋራ ከአረብ ሀገሮች ጋራ እንደ ሳውዲ፣ ዩኤኢ፣ ኩዌት፣ ኳታር የመሳሰሉት ጋራ ስምምነት በማድረግ ዜጎቻችን ስርዓት ባለው መንገድ የሚሄዱበት የመኖሪያ ፈቃድ የስራ ፈቃድ ኖሯቸው ተከብረው የሚኖሩበት ስለሆነም ለዜጎች ትኩረት ተሰጥቷል የሚባለው ከስምምነቱ ጋር ተያይዞ ሙሉ ፕሮቴክሽን ኖሯቸው እንዲሰሩ ስራቸውን ሲያከናውኑ ሲጨርሱ ውላቸውን የሚያድሱበት መታደስ ካልቻለ በክብር ሀገራቸው ላይ መጥተው ኢትዮጵያ ውስጥ ቆጥበው የተሻለ ህይወት የሚመሩበት አማራጭ ነው ማለት ነው። እና እነዚህን ሁሉ የዲያስፖራ ሁኔታ ስናይ በጣም ዳይቨርስ የሆነ ማለት በትምህርትም በእድሜም በፖለቲካ አመለካከትም ዳይቨርስ የሆነ ኮሚኒቲ ከሀገር ውጭ እንዳለ መርዳት እንችላለን ማለት ነው። እና የሚበዛው ግን ውጭ ያለው ወገናችን አገሩ ላይ ያሉ ወገኖቹን አይረሳም። ለዚህም ነው በከፍተኛ ሁኔታ በሬሚታንስ መልክ ወደ ሀገር ቤት ወደ ቤተሰቡ እየላከ ያለው። የሀገሩ ልማት ያሳስበዋል። የሀገሩ እድገት በተለይ የተሻለ ቦታ ያሉ የተሻለ ያደጉ ሀገሮች ጋር የሚገኙ ሀገራቸው አንድ ቀን እንደ ተቀበላቸው ሀገር ሆኖ ማየት ይፈልጋሉ። ይህንን እኔ በአሜሪካ ቆይታዬም በካናዳ ቆይታዬም በነበሩኝ ኤንጌጅመንቶች ሁሉ ያየኋቸው ናቸው ማለት ነው። እና ዳይቨርስ ወይም የተለያየ አመለካከት ያለው ቢሆንም ግን ደግሞ
ለኢትዮጵያ በጎ ማሰብ የሚበዛው ማለት ነው። አንድ ጠንካራ ጎን ነው ማለት ነው። እሱ አንድ ጠንካራ የማህበረሰብ የዲያስፖራ ማህበረሰብ ይሄ እንደዚህ አይነት ወደ ኋላ ሀገሩ የሚያስብ ከሆነ ከሀገሩ ጋር ጠንካራ የሆነ የስሜት ትስስሩ ለረጅም ጊዜ የሚዘልቅ ከሆነ ይሄም አንድ የእናንተን ስራ የተቋሙን ስራ የሚያቀል ይመስለኛል። ወደ ሀገራቸው መጥተው እንዲያለሙ የሚያስችል አንዱም ጥያቄ ምንድን ነው ጠንካራ ጎኑ የኛ አሁን የተለያዩ የዲያስፖራ ማህበረሰብ ያላቸው ሀገሮች አሉ፣ የተለያየ ባህሪ ያላቸው። አንዱ የኢትዮጵያ እንግዲህ በአፍሪካ ውስጥ ብዙ ዲያስፖራ ያለው አገር ነን እና የኛ ዲያስፖራ ምንድነው ጠንካራ ጎናቸውስ? በዚህ እንደ ዲያስፖራ ለምሳሌ አንዳንድ ሀገሮች የሚኖሩበትን ሀገር ፖሊሲ ኢንፍሉዌንስ እስከማድረግ ተጽዕኖ እስከማድረግ እስከማስቀየር የሚደርስ አቅም ያላቸው አሉ። ሀገራቸውን ደግሞ ቴክኖሎጂ ቶሎ የሚያሸጋግሩ ዲያስፖራዎች አሉ። እስኪ የኛ ዲያስፖራ እንደው ባህሪው ምን ይመስላል ማለት አቅሙንም የኛ ዲያስፖራ በቁጥር ሰፊ ነው። በኢኮኖሚ አቅሙ ብዙ ማደግ የሚኖርባቸው ነገሮች አሉ። ከሌሎች ዲያስፖራዎች ጋር እያነጻጸርኩ ነው ማነሳው። ለምሳሌ ከህንድ ዲያስፖራ ጋር ብናነጻጽር ህንድ ሀገር ውስጥ የመጡ ስታርታፖች፣ ህንድ ሀገር ውስጥ የመጡ የቴክኖሎጂ ሀቦች ለምሳሌ ማይክሮሶፍትን መውሰድ እንችላለን። ሃይድራባድ ላይ፣ ባንግሎር ላይ እንደዛ እንዲስፋፉ ምክንያት ከሆነው ውስጥ አንዱ በአንድ በኩል የህንድ ምሁራን አሜሪካ ውስጥ ባሉ ትልልቅ የቴክ ካምፓኒዎች ውስጥ ሲኦ ጭምር ናቸው። ሲሊኮን ቫሊ ላይ በብዛት አሉበት። በብዛት ያሉ በመሆናቸው ከዛ ጋር ተያይዞ አገራቸው ላይ ያንድ ይመጣ በማድረግ የአውትሶርሲንግ ስራ 100 ሚሊዮን 200 ሚሊዮን ሰው ነው ህንድ ውስጥ ሆኖ ለአሜሪካ ለአውሮፓ የሚሰራው። እንዲህ አይነት ትልቅ የውጭ ምንዛሪ ምንጭ ሆነዋል። አገራቸው ላይ ያሉ ሆነው አገራቸው ላይ የተለያዩ አገልግሎቶችን አሜሪካ ውስጥ ላሉ አውሮፓ ውስጥ ላሉ ዜጎች ለምሳሌ የሆነ አገልግሎት መክፈል ቢፈልጉ የኢንሹራንስ ፖሊሲ መግዛት ቢፈልጉ ስልክ ሲደውሉ ስልኩ የሚነሳው ህንድ ውስጥ ነው። እነሱም የደወሉ ይመስላቸው አሜሪካ ውስጥ ነው እና ያን አገልግሎት አሜሪካ ውስጥ ቢሆን ኖሮ ከፍ ባለ ዋጋ ይከፈልና ኩባንያው ወጪ ይወዛበት የነበረውን ህንድ ሀገር ባለ አነስ ባለ ዋጋ ይህን አገልግሎት እያገኙ የተሻለ። ስለዚህ ይህን መሰረተ ልማት ደግሞ እነዚህ ኩባንያዎች ባላቸው የህንድ ተወላጆች ኢንፍሉዌንስም ጭምር ኩባንያዎቹ ጥቅም ስለሚያገኙ ህንዶቹ ደግሞ ዜጎቻቸው ስለሚጠቀሙ እንዲህ አይነት የድልድይነት ሚና ይጫወታሉ ማለት ነው እና የህንድ ኩባንያዎች በአንድ በኩል በኢኮኖሚ ዘርፍ ስናይ ኢትዮጵያኖች ህንዶች እያደረጉ እንዳሉት አይነት ወደዛ ደረጃ መድረስ ገና አልጀመርንም። ተወሰኑ በጣት የሚቆጠሩ ትልልቅ ደረጃ የደረሱ አሜሪካ ውስጥም ከአሜሪካ ውጭም ያሉበት መቁጠር ይቻላል። ግን በጣም አነስተኛ ናቸው። ወይ ሪል ስቴት ላይ ነው ያሉት ወይም ደግሞ የተወሰኑ ወደ ሆቴል ንግድ፣ ወደ ምግብ፣ ወደ ኢንዱስትሪ ምናምን ስንሄድ በስፋት ኢትዮጵያኖች አንዱ የምንታወቅበት የባህል አምባሳደሮች ሆነን አገራችንን በጣም እያስጠራን ያለ ነው ማለት ነው። ከዛ አንፃር ኢትዮጵያዊ ከሀገሩ ወጥቶም ኢትዮጵያዊነቱን አይለቅም። ከአውሮፓ ወደ አሜሪካ የሚሄዱ ዜጎች እኮ ከተወሰነ ጊዜ በኋላ አሜሪካዊ ብቻ ሆነው የሚቀሩበት ሁኔታ አለ። በቅርብ ጣሊያን ሄጄ ነበር። የዱዋል ሲቲዝንሺፕ ያላቸው የጣሊያንም የአሜሪካንም ዜግነት ያላቸው ጣሊያኖች እነሱን እንደ ዲያስፖራ ብለው ይቆጥራሉ። ግን ሙሉ ለሙሉ ዜግነታቸውን ከቀየሩ እዛው ነው የሚቀሩት በቃ። ለዚያውም ይሄ ጣሊያን ስለሆነ ነው እንጂ ሌሎች የአውሮፓ ሀገሮችን ብናይ እንግሊዝን ብናይ እንደዚህ የለም። አንዴ ከሄደ ዜግነቱን ከቀየረ አለቀ። ዲያስፖራ የሚባልም የለም፣ ክትትልም የለም። በእኛ በሌሎች አንዳንድ ሀገሮችም ኢቭን የአፍሪካ ሀገሮችም የኤዥያ ሀገሮችም ይገለጻል። ህንድ አንዱ ማንነታቸውን እስከ መጨረሻ ጠብቀው ከሚሄዱ አገሮች ውስጥ በምሳሌነት ይነሳል። ኢትዮጵያም ከነሱ ጋር የሚመሳሰል ይመስለኛል። የባህል ትውፊቶቻቸውን ጠብቀው ነው የሚሉት። የህንድ ፊልም ይከተላቸዋል፣ የህንድ ሙዚቃ ይከታተል፣ የህንድ አልባሳት ይከታተላቸዋል፣ ምግቦቻቸው ይከታተላል። እነዚህ እዛው ሳሉ ገበያ ናቸው። ቤትም ቦታ ላለው ከህንድ ለተነሱ ዜጎች ዜግነታቸው ብቻም አይደለም ጭምር አንዳንዴ አገር ሁሉ ሆነው
በብዛት ማዳጋስካር ህንዶች ናቸው ማለት ይቻላል። በብዛት ሞሪሺየስ እንደዛ ናቸው እንደ ሀገር ማለት ነው። ሙሉ ሀገር ሁሉ ሆኖም ሳይቀር ይሄ ባህላቸው አብሯቸው ይከተላል። ብዙ ናቸው ደቡብ አፍሪካ ውስጥ ያሉትም እንደዚሁ እና ኢትዮጵያኖችም አሁንም እነዚህ የባህላዊ ሴቶቻችን አብረው እየተከተሉን የሚሄዱ ናቸው። ግን በሚፈልገው ደረጃ እያደጉ አይደለም። በሚፈልገው ደረጃ ኢኮኖሚ ግንኙነቱን እያጠናከሩ አይደለም። በንግድ ዘርፍ ላይ ያሉ ዳያስፖራዎችም ሆኑ ኢትዮጵያኖች ይሄ ትልቅ እድል እንደሆነ ተገንዝበው የባህል ትስስሩ እያነሰ በሄደ ቁጥር ማርኬትነቱ ብቻ አይደለም ለሀገር ያላቸውም ነገር እያነሰ ሊሄድ ይችላል። ይህን ነገር ተከትሎ ተገቢውን የቢዝነስ ኔቸር ይዞ እንዲያድግ ማድረግ ያስፈልጋል። ኢንቨስትመንትም ሲያስቡ አሁን ፊልሞቻችን፣ ሙዚቃው፣ ሌሎቹ እዚህም ሆነ ዳያስፖራ ይሰሩ፣ ግን ዳያስፖራውን ትኩረት አድርጎ በሚሰራበት ሰዓት ከሀገር ጋር ማሳሰር ላይ ያለው ሚና በጣም ትልቅ ነው ማለት ነው። ኢኮኖሚ ኢንጌጅመንት ምንለው አለ። ኢኮኖሚ ዲፕሎማሲ በሬሚተንስ፣ በኢንቨስትመንት፣ በንግድ፣ በቱሪዝም የሚገለጹ ናቸው። ሁለተኛው ባህል ያልኩት ነው። በአልባሳት፣ በሙዚቃ፣ በፊልም በመሳሰሉት የሚገለጹት። ሌላው በፖለቲካ ነው ደግሞ አድቮኬሲ የምንለው ማለት ነው። ብዙ ሀገሮች አገራቸው ከጥቃት እንድትድን አገራቸው ከተዛባ የሆስት ካንትሪ ወይም ደግሞ ያሉበት ሀገር መንግስት የተዛባ ፖሊሲ እንድትጠበቅ ድጋፍ ማድረግ ላይ ለምሳሌ ዳያስፖራው በታላቁ ህዳሴ ግድብ ጋር ተያይዞ በአሜሪካ ቀደም ሲል ተይዞ የነበረው የተዛባ አስተሳሰብ እንዲስተካከል ማድረግ ላይ ከፍተኛ ሚና ተጫውተዋል። ከኤምባሲያችን ጋር እንደውም እሱም በዛን ወቅት በጣም ከባድ በነበረው ዲፕሎማሲያዊ ጫና በነበረበት ጊዜ እርሱ አምባሳደር ነበሩ። እስኪ እንደው የዘም የነበረውን በዛው አንሱት። ሙሉውን ማንሳት ከባድ ነው። ከባድ የሚሆንበት ምክንያት አንዳንድ ጊዜ ታሪክ መሆን ካልጀመረ አንዳንድ ነገር አሁን ላለንበት ሁኔታ የራሱ ተጽዕኖ ሊኖረው ይችላል። የተወሰነ ማንሳት የምችለውን ያህል ለማንሳት በዛን ወቅት የነበረው አስተዳደር ያው አሁንም ያለ አስተዳደር ስለሆነ ነው በሙሉ እንዳለ ማንሳት አስቸጋሪ የሚሆነው። ለማንኛውም ግን ትክክል እንዳልሆነ እኛም ተገንዝበን ለዳያስፖራው ማስገንዝበን ከመንግስት ጎን ከህዝቡ ጎን እንዲቆሙ ያቀረብነውን ጥሪ እኛ ካሰብነውን በላይ ከፍ አድርገው ይዘው በግብፅና በሱዳን የተቀናጁ እንቅስቃሴዎች ነበር ሲካሄድ የነበረውና ያንን እንዲስተካከል በማድረግ በተለይ ደግሞ ጉዳዩ በአሜሪካ ሳይሆን በአፍሪካ ህብረት መታየት አለበት የሚለውን የመንግስታችን አቋም በመደገፍ ጉዳዩ ወደ ተባበሩት መንግስታት ጸጥታው ምክር ቤት እንዲቀርብ ባደረግንበት ወቅት ማለት እንዲቀርብ በተደረገበት ወቅት ያንን ምላሽ መስጠት ላይ በተለያዩ ደብዳቤዎችን በመጻፍ ለሚመለከታቸው አካላት በማድረስ መፈክሮችን በማሰማት ሰልፎችን በማድረግ እንደውም ኒውዮርክ ድረስ ከሁሉም ስቴቶች ማለት ይቻላል ከፍተኛ ወጪ አውጥተው ጊዜያቸውን ወስደው እዛ ተገኝተው የታላቁ ህዳሴ ግድብ የኃይል ማመንጫ እንጂ በዚህ ደረጃ የጸጥታ ስጋት እንዳልሆነ የጸጥታ ስጋት እንደሆነ ተደርጎ የሚደረገው ትክክል እንዳልሆነ የሚያወግዙ እንቅስቃሴዎች ተጽዕኖ ሲያደርጉ ነው የነበረውና እነዚህ ዜግነታቸውን የያዙ እዛው ደግሞ መራጭም ስለሆኑ የአሜሪካ ደግሞ ፖሊሲ አውጪዎች ከማንም በላይ የሚፈሩት መራጮቻቸውን ነው። ሌላ ማንንም ጉዳያቸው አይደለምና ለዛም ተገቢ ምላሽም በመስጠት እንደገና ከዛም አልፈው ተፎካካሪ ፓርቲዎች በዛን ጊዜ ተፎካካሪ የነበረው ፓርቲ የብላክ ኮከስ መሪ የነበሩት ይህን አጀንዳ ዋና አጀንዳ አድርገው እንዲይዙ በማድረግ የተሰሩ ስራዎች ነበሩ። እነሱን ሁሉ አክሰሶች መክፈት ላይ
እስከ ጄሲ ጃክሰን ድረስ ሌሎችም የብላክ ኮከስ መሪዎች ድረስ አክሰስ እንዲኖረን ማድረግ ላይ ዳያስፖራው የነበረው ሚና ቀላል አይደለም ማለት ነው። የሎቢንግ ስራ ሲሰሩ ነበር ማለት ይቻላል። የማገናኘት የማመቻቸት ድልድይ ሆኖ እና በዚህ ሚናቸው ትልቅ ስራ ሰርተዋል የሚለውን ለማንሳት ነው። ስለዚህ ዳያስፖራው በእነዚህ 3 ዋና ዋና ጉዳዮች ላይ በኢኮኖሚ፣ በባህል እና በፖለቲካ ዙሪያ የሚጫወተው ሚና ቀላል አይደለም። በቀጣይም እንግዲህ እሱኑ ነው እየሰራን የምንቀጥለው ማለት ነው። መልካም እንግዲህ ያ ሰዓት በጣም ብዙ ኢትዮጵያውያን ልዩነቶቻቸውን የፖለቲካ አመለካከትም ብዙ ነገሮች ከዛም በኋላ በሰሜኑም የህልውና ጦርነት ወቅትም ተመሳሳይ አቋም ነበረ። ብዙዎቻችን ሚዲያም እንደተከታተል ነው ከሩቁ የኢትዮጵያ ዲያስፖራ ከፍተኛ ተሳትፎ አለው እንዳሉት በሁሉም ዘርፎች እና ይሄ አንዱ ጥንካሬ ነው። የሀገር ጉዳይ ሲባል ልዩነቶችን ወደ ጎን ብሎ የህልውና የሉዓላዊነት ጉዳይም ስለሆነ የማደግ የመልማትን ጉዳይ ስለሆነ እንግዲህ የኢትዮጵያ ዲያስፖራ አንዱ ጠንካራውና ሊመሰገንበት የሚችለው ጉዳይ አንዱ ይሄ ነው ማለት ነው። እንደው የኢትዮጵያ ዲያስፖራ አጠቃላይ እንደው አቅሙ በዚህ ደረጃ በቴክኖሎጂም በእውቀትም በምንም በፋይናንስም ደረጃ እንደው አቅሙ እንዴት ይገመገማል? ማለት የኢትዮጵያ ዲያስፖራ አቅሙን ገና አልተጠቀምነው። በጣም ከፍተኛ አቅም ነው ያለው። የፋይናንስ አቅምም የእውቀት አቅምም እንዲሁም ደግሞ የኔትወርኪንግ አቅሙም ቀላል አይደለም እና በተገቢው የተጠቀምንበት አይደለም። ገና ብዙ እድል ነው ያለው። ስለዚህ ለዚህም ነው ተቋም ተቋቁሞ በ50 ኤምባሲዎች የዲያስፖራ ዲፕሎማቶች ኖረው እየተቀናጀን ለመስራት ጥረት እያደረግን ያለ ነው። ይህን ለማጠናከር ከሚሰሩ ስራዎች አንዱ አደረጃጀቶቻችንን እንዲያጠናክሩ የማገዝ በአገር ቤትም የኢትዮጵያ ዲያስፖራ ማህበር የሚል ተቋቁሞ ማህበሩ ቢዝነስ ውስጥ ያሉ ዲያስፖራዎች ናቸው። የራሳቸውን ተሞክሮ ለሌላው እያካፈሉ ሌሎችም እንዲመጡ እያነሳሱ ከመንግስት ብቻ ሳይሆን ከራሳቸው ከዲያስፖራው እንዲሰሙ የምናደርግበት ፕላትፎርም ነው ማለት ነው። በክልሎችም በሁሉም ክልሎች የዲያስፖራ ማስተባበሪያ ጽሕፈት ቤት እንዲኖር በማድረግ ነው እንግዲህ እየሰራን ያለ ነው። ሌላው ዲያስፖራው በአንድ በኩል የራሳቸው የተለያዩ ዝግጁነት ሁኔታዎች አሉ። ሁሉ ዲያስፖራ ኢንቨስተር ሊሆን አይችልም። ከነዛ ውስጥ ወደ ኢንቨስትመንት መሰማራት የሚፈልጉ አሉ። የካፒታል አቅሙ ያላቸው ምን ለመስራት እንደሚያስቡ የወሰኑ፣ በሌላ በኩል ደግሞ በበጎ አድራጎት መሳተፍ የሚፈልጉ አሉ። ኤንጂኦ አቋቁመው እየሰሩ ያሉ አሉ። ለአንድ ጊዜ ለሁለት ጊዜ የሆነ ፕሮጀክት ረድተው መርካት የሚፈልጉ የተወለዱበትን አካባቢ መጠጥ ውሃ መሸፈን ወይም ደግሞ ትምህርት ቤታቸውን ማሰራት ወይም መንደራቸው የነበረ አንድ አስቸጋሪ ድልድይ መስራት፣ እንደዚህ ያደረጉ ዲያስፖራዎች አሉ። ወይም ለታላቁ ህዳሴ ግድብ ብለን አሁንም በዚህ ዓመትም ጭምር የፈንድሬዚንግ ስራዎች እየሰራን ያለ ነው። እስከ ሰኔ 30 ድረስ $3 ሚሊዮን እናሰባስባለን ብለን አሁን ግንቦት 30 ላይ $3.2 ሚሊዮን የደረስንበት አለ ማለት ነው። እና ይህም የሚያሳየው በአንድም ሆነ በሌላ በፈለጉት መንገድ መሳተፍ እንደሚፈልጉ ነው። በሬሚታንስም እንደዚሁ። ስለዚህ ዲያስፖራው የተለያየ ነው፣ ተሳትፎም እንደዛው ነው። ሙሉ ለሙሉ መጥቶ እዚህ ኢንቨስት ለማድረግ ያለበት ሁኔታም ይለያያል። አንዳንዱ ትምህርት ላይ ነው የሚሆነው። ስለዚህ ትምህርቱን ጥሎ መምጣት አይችልም። አንዳንዱ ገና ህፃናት ልጆች ይኖሩታል፣ እነሱን ትቶ መምጣት አይችልም። መቼ ነው ብዙ ጊዜ ዩኒቨርሲቲ ሲያደርሱ እንደዛ የሚመጡበት ሁኔታም አለ ማለት ነው። እና እሱም ሌላው ፋክተር ነው የሚሆነው። አሁን ኢትዮጵያ ውስጥ እየተሰራ ያለው ሪፎርም በማናቸውም ጊዜ ከኢትዮጵያ ጋር ኢንጌጅ ማድረግ የሚያስችላቸው ሁኔታ እንዲፈጠር ረድቷል ብዬ አስባለሁ። ገና እየተጀመረ ነው። አሁን ከጃንዋሪ ጀምሮ የኢትዮጵያ ኮሞዲቲ ኤክስቼንጅ፣ ኢትዮጵያ ስቶክ ማርኬት መጀመር፣ ኢትዮጵያ ሴኩሪቲ ኤክስቼንጅ መከፈት እና ደግሞ ኩባንያዎች እዛ ላይ ሊስት ማድረግ መጀመራቸው አሁን 5 ደርሰናል። 4 ባንክና ኢትዮ ቴሌኮም። ስለዚህ እነዚህ ላይ ዲያስፖራው ከሞባይሉ ላይ በብሮከር አማካኝነት በቀላሉ
ኢንቨስት ማድረግ የሚችልበት ዛሬ ገዝቶ ነገ መሸጥ የሚችልበት ከዛ ገዝቶ እና እንዲህ አይነት እድል በመመቻቸቱ በፊት የነበረውን እንደዚህ የፕሮግራም የማውጣት የመጨናነቅ ነገሮች ምን ላርግ ሐሳቡን ያንን በብዙ ያቃለዋል። የውጭ ምንዛሬንም ግኝት ይጨምራል። እንደገና ደግሞ ለኩባንያዎችም ካፒታል የሚያስገኝበት እድል ይፈጠራል ማለት ነው። እስካሁን ወጋገን ጀመረ፣ ከዛ ገዳ ቀጠለ፣ ከዛ አዋሽ፣ ትላንት አባይ፣ ግን ደግሞ በመሃል ኢትዮ ቴሌኮም አለ። ሁሉም ትራንዛክት እያደረጉ ነው ማለት ነው። በቅርብ ወደ ሊስቲንግ የሚመጡ ኩባንያዎች ካፒታላቸውና ብዛታቸው ሲታይ ኢትዮጵያ በቅርብ ጊዜ ከአፍሪካ በጣም ትልቁ ስቶክ ማርኬት ባለቤት የምትሆንበት ጊዜ ቅርብ ነው። ስለዚህ ይህን እድል ካሉበት ሆነው መጠቀም የሚችሉበት ሁኔታ አለ ማለት ነው። አንዳንዶቹም ተደራጅተው በጣም ትልቅ ሼር ካምፓኒ አቋቁመው በዚሁ በስቶክ ማርኬት የተመዘገበ ሼር ካምፓኒ ያቋቋመና በቅርብ ጊዜ ይፋ የምናደርገው አንድ ትልቅ የዲያስፖራ ሼር ካምፓኒም እየተመሰረተ ነው ያለው ማለት ነው። በእዚሁ ሀገር ውስጥ ያሉ ናቸው እነዚህ። ከዚህ በተጨማሪ የዲጂታይዜሽን መጠናከር፣ የመሶብ አገልግሎት ከአንድ ማዕከል አገልግሎት ወደ ዋን ስቶፕ ኖ ስቶፕ አገልግሎት እየሄደ መሆኑ ካሉበት ሆነው ቤት መግዛት የሚችሉበት ሁኔታ አለ ማለት ነው፣ መምጣት ሳያስፈልጋቸው። ኢትዮጵያ ንግድ ባንክ ደግሞ ለዚህ የሚሆን ፕሮዳክቶችን አዘጋጅቶ ከኛም ጋር ሞዩ ተፈራርመን በጋራ ፕሮሞት እያደረግን ያለንበት ሁኔታ አለ ማለት ነው። እስከ 20% የሚሆን ገንዘብ በማቅረብ ቀሪውን 80% በጣም አነስተኛ በሆነ ወለድ የሚሸፈንበት ስርዓትም አመቻችተዋል። አንዳንዶቹ ደግሞ በካሽም ወደ መግዛት የሚችልም አቅም ያላቸው አሉ እና በእንደዚህ አግባብ የነሱ መምጣት ሳያስፈልግ ወይም በውክልና እንደዚህ አይነቶችን ስራዎች የሚሰሩበት ሁኔታ አለ። ቀደም ሲልም የማሽነሪ ሬንታል በሚል ብዙዎች በዛ ላይ ተሰማርተው ነበር። የጭነት መኪኖችን የማቅረብ እንዲሁም ደግሞ የእርዝ ሙቪንግ በተለይ ደግሞ ኤክስካቬተሮች አሁን ደግሞ ከወርቅ ልማት ጋር ተያይዞ ከፍተኛ ገቢ ማለት ከፍተኛ ተፈላጊነት ስላላቸው በእንደዚህ አይነት ማሽነሪ ሬንታል ላይ የሚሳተፉ ቀላል አይደሉም። ኮንስትራክሽን ዘርፉም ላይ የሚከራዩ ማሽነሪዎችን ካሉበት ሆነው በወኪላቸው አማካኝነት ይህን ስራ መስራት የሚችሉበት ሁኔታዎች እያደጉ እየመጡ ነው ያሉት ማለት ነው። ስታርታፕ አዋጅ መውጣቱ ስታርታፕ አዋጅም ከዚህ ጋር ተያይዞ እንግዲህ ወደ ቴክኖሎጂ ቅርበት ያላቸው ዳያስፖራዎች በተለይ ሲሊኮን ቫሊ አካባቢ ያሉ መምጣት የጀመሩበት አለ። ካሉበት ሆኖ ኦርጋናይዝ የሚያደርጉ አሉ። ስታርታፕ ላይ እንደዚሁ በኢንኩቤሽን እያገዙ ያሉ አሉ። የኢትዮጵያ ዳያስፖራ ትረስት ፈንድ ለምሳሌ 18 ለሚሆኑ ስታርታፖች ፈንድ ያደረገበት ሁኔታ አለ ማለት ነው። ገንዘብ ድጋፍ ያደረገበት ሁኔታ አለ ለኢንኩቤሽን እና ለአክሰለሬሽን የሚሆን ማለት ነው። በእንደዚህ አይነት መልክ እኔብል በማድረግ ወይም እንዲቻል በማድረግ የሚሆን ራሳቸው በመሳተፍ በዚህ አስተዋጽኦ ማድረግ ጀምረዋል። ይህንን ማጠናከር ይኖርብናል። አሁን የክረምት ወቅት ነው። ጁላይ፣ ኦገስት በርካታ ዳያስፖራዎች ቤተሰብ ለመጠየቅ አገር ለማየት በኮሪደር ልማት፣ በወንዝ ዳርቻ ልማት፣ በሌሎችም የቱሪዝም ዴስቲኔሽን ዴቨሎፕመንት የተሰሩ ስራዎችን ለማየት የሚመጡበት ነው። ባለፈው በፈረንጆች አዲስ ዓመት መግቢያ አካባቢ በነበረው ረፍት ላይ እስከ ጥምቀት ድረስ የነበረው ዳያስፖራ ቁጥር ቀላል አልነበረም። ሚዲያዎች መረጃው በበቂ ያስተላለፋችሁት አይመስለኝም። ጎንደር ላይ ራሱ ማደሪያ ጠፍቶ ሰው ምን ያህል በተለይ ለጥምቀት ማለት ነው ምን ያህል ተቸግረው እንደነበረ እዚህ ሆነን ከዩኒቨርሲቲዎች ጋር ከሌላ ጋር ፋሲሊቴት ስናደርግ የነበረበት ሁኔታ ነው የነበረውና ዳያስፖራው ለመጎብኘት በስፋት ወደ ሀገሩ የሚመጣበት ጊዜ ነው ማለት ነው። በቅርቡ ደግሞ እንግዲህ ኢትዮጵያ ውስጥ የሚካሄዱ እያንዳንዱ ሁነት ዳያስፖራውን በቀጥታ ወይም በተዘዋዋሪ ይመለከተዋል። ለምሳሌ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ሲካሄድ የብርና የዶላር ዋጋ በገበያ ስርዓት መሆን ሲጀምር ያን ተከትሎ ዳያስፖራ ሬሚተንስ በከፍተኛ ሁኔታ መጨመር ጀመረ ማለት ነው። በህገወጥ መንገድ የሚሄደው ወደ ባንክ ስርዓት መምጣት ጀመረ።
አሁንም በሚኖሩበት ሀገር የመኖሪያ ፈቃድ የተቸገሩ ሰዎች ባሉበት ሀገር ባለ ባንክ ይሄን መላክ ስለማይችሉ ከዚህ ጋር በተያያዘ ስቲል ችግር አለባቸው። ነገር ግን በቅርቡ ደግሞ የንግድ ባንክ ኢትዮጵያ ንግድ ባንክ ሲቢ ኮኔክት የሚል ዋሌት የፎሬን ከረንሲንም አክሰስ ማድረግ የሚችል ዋሌት በመክፈቱ በፊት በሐዋላ የሚሰሩትም ከነዚህ ጋር ተባብረው የሚሰሩበት ሁኔታ በመፈጠሩ ከሱ ጋር ያለውን ችግር ሁሉ በሚፈታ አግባብ እንደዚህ አይነት ነገሮች መጀመር ችለዋል ማለት ነው። ስለዚህ ጥሩ ፕሮግሬስ እያደረገ ያለ ነገር አለ። ከሱ ቀጥሎ ቅድም ያልኩት ዲጂታይዜሽን የሞባይል መኒ የመሳሰለው እሱም እንደዚሁ ዳያስፖራውን በስፋት በስታርታፕም ይሁን እንደ ተጠቃሚም በመሶብ አገልግሎትም በመሳሰለው ተጠቃሚ ያደረገበት ተሳታፊ እንዲሆን እድል የፈጠረበት ሁኔታ አለ። ከሱ ቀጥሎ እንግዲህ ምርጫ ላይ ነው የነበርነው። ምርጫው ጋር ተያይዞ ዳያስፖራው አዎንታዊ ሚና እንዲጫወት አገራችን ላይ ህዝቡ የፈለገውን ሰላማዊ በሆነ መንገድ ነፃ ሆኖ መምረጥ የሚችልበትን ሁኔታ በማህበራዊ ሚዲያም በመሳሰለው እንዲያስተጋባ እዛ ያሉ ሚስዮኖችም ሆነ እኛም ከዚህ ሆነን እኔ ለምሳሌ በቅርቡ አንድ ወር እንደዚህ ሲቀረው ምርጫው 4 ዙር አዋይቻለሁኝ ማለት ነው። በዲጂታል መስመር ማለት ነው። የዲያስፖራ ኮሚኒቲ አመራሮችን የዲያስፖራ ላይ ያሉ አዎንታዊ ሚና እየተጫወቱ ያሉ አክቲቪስቶችን ያገኘውበት ሁኔታ አለ ማለት እነሱም ያንን ያስተጋቡበት ሁኔታ አለ ማለት ነው። ስለዚህ በእንደዚህ አይነት አግባብ እዚህ ሀገር የሚፈጠርን ነገር ከዛ ሆነው አዎንታዊ ሚና እንዲጫወቱ የማሳወቅ ኃላፊነታቸው እንዲወጡ የመቀስቀስ ስራዎች ስንሰራ ነው የነበረው። ከዛም አልፎ አሁን ወደ ምክክር ጉባኤ ዋዜማ ላይ ነው የምንገኘው። ከዚህ ጋር ተያይዞ ዳያስፖራዎች 70 የሚሆኑ የዳያስፖራ ተወካዮች በዋናነት ከ6 ሀገሮች የተመረጡ እዛው የምክክር ኮሚሽነሮቹ ተገኝተው አወያይተው አስመርጠው አጀንዳ ተቀብለው የመጡ በቅርብ ጊዜ እንግዲህ ወደ ጉባኤ ይቀላቀላሉ፣ የዳያስፖራውን ድምጽ ያሰማሉ ብለን እንጠብቃለን ማለት ነው። ሲመጡም ደግሞ እኛ ሀገር ያለው ወቅታዊ ሁነት የክረምት በጎ ፈቃድ፣ የግሪን ሌጋሲ የመሳሰለው ላይ መሳተፍ የሚችሉበት ሁኔታ አለ። ስለዚህ ዳያስፖራውን ልክ ኢትዮጵያ ውስጥ የሚካሄዱ ሁነቶች አካል አድርገን ብናየውና ከዛ በተጨማሪ ደግሞ ሬሚታንስ ለየት ባለ መንገድ አስተዋጽኦ የሚያደርግ አድርገን ብናየው መልካም ነው ማለት ነው። የዲጂታል ዘመን ዳያስፖራውን በሀገሩ ጉዳይ ቅርብ እንዲሆን አድርጎታል። ቀደም እንዳሉኝ የሚፈልጓቸውን ነገሮች ለመከወን ካሉበት ሆነው ብዙ ውጣ ውረድ ሳይገጥማቸው በቀላሉ ለማከናወን አስችሏቸዋል። ከዛ በተጨማሪ ደግሞ እንደተባለው የታላቁ ህዳሴ ግድብ የሚሆን ሌሎች ብሔራዊ አጀንዳዎች በነበሩባቸውም ሰዓት አሁንም ቢሆን ዲያስፖራው ቀጥታ በአገር ጉዳይ በቅርበት እንዲሳተፍ እንዲከታተል ያደርገዋል እና ሌላም ወደፊት በዚህ በዲጂታል ዘመኑ ዲያስፖራውና የዲጂታል ዘመኑ በተለይ ማህበራዊ ሚዲያውንም አንስተን ብናየው ጥሩ ይመስለኛል። ምክንያቱም በማህበራዊ ሚዲያ በርካታ ለሀገራችን የሚጠቅሙ ሀሳቦች በሚንሸራሸሩበት ሁሉ ሌሎች ደግሞ ልዩነቶች ያሏቸው አካላት አሉና አይተናቸዋል። ጎራዎቹንና ሀገራችን በብሔራዊ ጥቅሞቿ በሉዓላዊነቷ ጉዳይ ዳያስፖራዎች ልዩነት ያላቸው ዳያስፖራዎች እስከምን ድረስ መሳተፍ አለባቸው? ቀይ መስመሩ ምኑ ጋር መሆን አለበት? እንግዲህ ማህበራዊ ሚዲያ ሁሉንም እኩል ያደረገ በአዎንታ ካየነው ዲሞክራሲን እንዲሁም ደግሞ የግልጽነት አሰራርን ይበልጥ እያሰፈነ የሚሄድ ይሄድ ያለም አድርጎ በጥቅሉ መውሰድ ይቻላል ማለት ነው። ማህበራዊ ሚዲያን ስለወደድነውና ስላልወደድነው ሳይሆን ያለው እውነታ ነው። በዛ ውስጥ በብቃት ኃላፊነትን መወጣት የዳያስፖራው የሌላውም ዜጋ የመንግስትም የሚዲያውም ኃላፊነት ነው ብዬ ወስዳለሁኝ። በዳያስፖራ ማለት በዲጂታል ሚዲያ ከሌሎች ሚዲያ ለየት የሚያደርገው አገራትን መንግስታትን ህግ አውጥተው ስርዓት ማስያዝ ላይ የተቸገሩበት ነው። ሬጉሌት ማድረግ የተቸገሩበት ነው። ሙከራም እያደረጉ ነው። አንዳንድ ሀገሮች ላይ
ከባህሪ ጋር ተያይዞ ወይም ከልጆች አስተዳደግ ጋር ተያይዞ ያለው ሁኔታ አፍራሽ እንደሆነ በመረዳት አውስትራሊያ ላይ የእድሜ ገደብ አድርገዋል። አየርላንድም ላይ እንደዚሁ አንዳንድ አውሮፓ ሀገሮችም እየሰሩ ያሉት ስራ አለ ማለት ነው። አንዳንዶች ደግሞ ከሚያስገኝላቸው ጥቅም ጋር አያይዘው ታክስ የማይከፍሉ ከሆነ እኛ ሀገር ማስታወቂያ አይሰሩም ብለው ለምሳሌ ፌስቡክ ካናዳ ውስጥ እንደዚህ አይነት ማዕቀብ አለበት ማለት ነው። በተለያየ መልክ የተለያዩ ሬጉሌሽኖችን ለማውጣት የሀገራቸውን ጥቅም ለማስጠበቅ የሚሰሩ እንዳሉ ሁሉ ግን ደግሞ ያለምንም ከልካይ በሁሉም መኖሪያ ቤት ውስጥ በማናቸውም ሰዓት የፈለጉትን ነገር የሚያሰራጩበት ሁኔታ ላይ ነው የደረስነው ማለት ነው። ስለዚህ ማህበረሰቡን ማንቃት፣ ማህበረሰቡ ስለራሱ ሲል መምረጥ እንዲችል የዲስኢንፎርሜሽን የሚስኢንፎርሜሽን ዘመን ስለሆነ እዛ ላይ ስለሆነ ያለነው ለራሱ ሲል ማለት ነው። አንድ ሰው ውሱን እድሜ ነው ያለው። በዚህ ውሱን በሆነ እድሜ ውስጥ መልካም ነገርን አበርክቶ ለማለፍ ጤናማ አእምሮ ያስፈልገዋል። ጤናማ አእምሮ ትኩረት ሰጥቶ ደግሞ ስራ መስራት የሚችልበት አእምሮአዊ ሁኔታ ያስፈልገዋል። አንዱ ማህበራዊ ሚዲያ የሚያደርገው አንድ ሰው ሙሉ ቀን ያለምንም ስራ ተጨባጭ ባልሆነ በብዛት ተጨባጭ ባልሆነና በአንድ ጉዳይ ላይ ትኩረት ባላደረገ ዝብርቅርቅ ባለ ነገር ላይ አእምሮ ብትንትን ብሎ እንዲውል ነው የሚያደርገው ማለት ነው። ስለዚህ አእምሮውን ለመመገብ የመረጠው ነገር ምን ያህል በእድሜ ዘመኑ ለማከናወን የሚችለውን ታላቅ ነገር ወደ ኋላ እንደሚጎትተው መገንዘብ አለበት ብዬ አስባለሁኝ። ከዛ ባለፈ ግን የተለያዩ ድምጾች የሆነ ቦታ ላይ የሆነ መልእክት ስላሉ ልክ እነሱ የሚሰማቸው አይነት ትልቅ ነገር እያደረጉና ተጽዕኖ እያሳረፉ የሚመስላቸው ከሆነ እንግዲህ ባሳለፍነው 2 ሳምንት በዋናነት ከምርጫው በፊት ኢትዮጵያ ላይ የነበረው የማህበራዊ ሚዲያ ብቻ ሳይሆን ሜንስትሪም የሚባሉ ዓለም አቀፍ ሚዲያዎች መንግስትን መገልበጥ በሚመስል ደረጃ ላይ ያደረጉት ርብርብ ኢትዮጵያ ሕዝብ ሰላምን እንዴት እንደመረጠ አሳይቷቸዋል። ስለዚህ ኢትዮጵያን ሕዝብ ውሳኔ ማክበር ተገቢ ነው ብዬ አስባለሁ። ከዛ ውጪ የሚያደርጉት ጉልበት ማባከን ነው። ለማንኛውም በዲሞክራሲያዊ መንገድ በሰላማዊ መንገድ ኢትዮጵያ ሕዝብ የሰጠውን ድምጽ ስናይ ያው መንገዱ የትኛው እንደሆነ የጠቆመ ስለሆነ በዛ መንገድ ውስጥ ሀገር ውስጥም ያለው ከሀገር ውጭም ያለው የጎደሉ ነገሮችን መሙላት ላይ የነሱ አስተዋጽኦ ሲታሰብ የሚኖርበት ላይ ትኩረት ማድረግ መልካም ነው ብዬ አስባለሁ። ሬጉሌት ለማድረግ መድከምም ብዙም አስፈላጊ አይደለም። ግን ደግሞ እውነታውን በማውጣት ረገድ የህዝቡን ፍላጎት በማንጸባረቅ ረገድ ሚዲያዎችም ሀገር ውስጥ ያለውም ውጭ ያለውም አዎንታዊ ሚና መጫወት ላይ አተኩሮ ቢሰራ መልካም ነው ብዬ አስባለሁ። እውነት ነው። የእኛ ሀገራችን ልማት ነው የሚያስፈልጋት፣ ዲሞክራሲ ነው የሚያስፈልጋት። ድጋፍ የሚያደርግ በሀገር ሉዓላዊነት በብሔራዊ ጥቅሞቿ ቀድሞ የሚቆም ዲያስፖራ እንዲኖር ትልቅ እንዲሰራም እንግዲህ የእናንተ መስሪያ ቤት ይህንን ጉዳይ እየሰራ ይገኛል። እንደው ዓለም አቀፍ ገጽታውን ማየት ፈለኩኝ። የዲያስፖራዎች የተለያዩ ሀገር ዲያስፖራዎች እንግዲህ በሀገራቸው ተሳትፎ ያደርጋሉ። በተለያየ ቅድም የህንድን አነሱልኝ ስለ በቴክኖሎጂ ዘርፍ ቴክኖሎጂ ሽግግርን በማምጣት ረገድ ብዙ ስራ እየሰሩ ነው እና የሌሎች ሀገራት ለእኛ ትምህርት የሚሆኑ ከዚህ ሀገር እንዲህ ይሰራሉ የሚባሉን እንደው ገጽታውን ብናነሳ። የኛ ፖሊሲ በአብዛኛው የተቀዳው ከህንድ ነው። በሚያመሳስሉን ነገሮች ስላለ ነው።
አንደኛው ህንዶችም ኢትዮጵያኖችም ከሀገራቸው ወጥተው ሀገራቸውን የማይረሱ ናቸው። በባህልም ህንዶች ተከትለው የሚያደርጓቸው ነገሮች እኛም ደግሞ በበቂ ባንከተልም እንኳን ራሳቸውን ችለው የሚያደርጉበት ሁኔታ ስናይ ኢትዮጵያኖች አሜሪካ እንዴት እየኖሩ ነው ካልን ምናልባት ኢትዮጵያኖች ኢትዮጵያ ውስጥ እንደሚኖሩት ነው እየኖሩ ያሉት። ምናልባት እዛ ያለው ሻል ያለ የኢኮኖሚ ሁኔታ ያንን የበለጠ እንዲያጎሉት አድርጓቸዋል። በየእምነታቸው ቤተ እምነት አላቸው። ልጆቻቸውን ያስተምራሉ። ስለ ሀገራቸውም ለምሳሌ ትላልቅ የኦርቶዶክስ ቤተክርስቲያኖች በብዙ ኢትዮጵያኖች በሚበዙባቸው ግዛቶች ላይ አሉ። ዋሽንግተን ዲሲ በጣም ብዙ ናቸው። አንድ ወቅት ላይ ለመስቀል 44ቱም ታቦት የተገኘበት ፕሮግራም ላይ ተገኝቼ አውቃለሁ። ዋሽንግተን ዲሲ ላይ ማለት ነው። ለጥምቀት ያለው ስርዓት ጃልሜዳ ያለ ነው የሚመስለው። በሙስሊም ኮሚኒቲውም እንደዚሁ ሰላም ፋውንዴሽን የሚባል ፈርስት ሪጂራ የሚባል ትልልቅ ፕሮግራሞችን ሲያዘጋጁ ልክ ኢትዮጵያ ውስጥ የሚካሄድ ስርዓት ነው የሚመስለው እና እምነታቸውን፣ ባህላቸውን፣ ቋንቋቸውን እያስተማሩ ሻል ባለው እንደውም በቁጭት ነው የሚመስለው እና በዛ አግባብ የሚሄዱበት ሁኔታ ልክ ኢትዮጵያ ውስጥ ያሉ ነው የሚመስለው። ያንን ትስስር እንዳለ እያጠናከርን ኢትዮጵያ ውስጥም ወደዛ የሚሄዱ ነገሮችን በኤክስፖርት መልክ እነሱም ስለሚፈልጓቸው ጭምር አንዳንዶቹ ሊያገኟቸው ስለማይችሉ የቡና ማንከሽከሻና ማራገቢያ ሳይቀር ከቻይና የሚሄድላቸው ከሆነ በመሃል እያጣን ነው የምንሄደው። የጥለት ልብሶች፣ ሌሎችም ብቻ ብዙ ነገር ማንሳት ይቻላል። ስለዚህ የአርመኖችን ብናይ በቅርብ የአርመን የዲያስፖራ ሃየር ኮሚሽነር የሚባሉ ኃላፊ እዚህ መጥተው ከኛ ጋራ የጋራ ስምምነትም ተፈራርመናል ልምዶቻችንን ለመለዋወጥ። እነሱም ጋር ብዙ ፈተና ደርሶባቸዋል። በፈተናዎቻቸው ውስጥ ሁሉ ዲያስፖራው ያደረገ የነበረው አስተዋጽኦ ቀላል አይደለም። አሁን ደግሞ በተለይ በቴክኖሎጂ ላይ ትልልቅ እነ ማይክሮሶፍትን ጨምሮ ትልልቅ ተቋማት ወደ ሀገራቸው እንዲመጡ ማሪየት ዋናው ሁሉ ሳይቀር እንዲመጡ ማድረግ ላይ እየሰሩ ያሉበት ሁኔታ ቀላል አይደለም። የሚሰሩባቸውን ተቋማት በቀላሉ አሳምነው ይዘው የሚመጡበት ሁኔታ ነው ያለው። ወይም በሼር ሆልደር ወይም ደግሞ አገር ቤት ያለው ሁኔታ በማመቻቸት አገር ቤት ያለውም ደግሞ የዲያስፖራ ተቋም ማህበርም ጭምር ስትሮንግ የሆነ በማደራጀት እነዛን ትኩረት ሰጥቶ የሚቀበልበት ስርዓት ስላመቻቹ በዛ መልክ ነው ልምድ ልውጥም ስንካፈል የነበረው። ከዛሬ አንድ ወር በፊት ደግሞ ስካይላይት ላይ የ9 ሀገሮች የአፍሪካ የ9 ሀገሮች የዲያስፖራ ኃላፊዎችና የዲያስፖራ ማህበራት ሊቀመንበሮችን ጋብዘን ምክክር የ2 ቀን ምክክር ስናደርግ ነበር። የኬንያ፣ የሶማሊያ፣ የጅቡቲ፣ የዩጋንዳ፣ የደቡብ ሱዳን እንደገና ደግሞ ራቅ ካሉት ከምዕራብ አፍሪካ ሀገሮችና የተሻለ ተሞክሮ ካላቸው ከጋናና ካሜሩንና ከሰሜን አፍሪካ ደግሞ ቱኒዚያ ከነዚህ ሀገሮች የተውጣጡ የዲያስፖራ ኃላፊዎች፣ የዲያስፖራ ማህበራት መሪዎች ባሉበት የሀገራችንን ተሞክሮ አቅርበን ምክክር ያደረግንበት ሁኔታ ነው የነበረው እና ከነዚህ ሀገሮች ጋር ሲነጻጸር ኢትዮጵያ ቀደም ያለ ልምምድ ነው ያላት። አንዳንዶቹ እንደውም ኢትዮጵያ ላይ ያለውን አይተው እንደጀመሩም ጭምር ነው። ለምሳሌ እንደ ዩጋንዳ ያሉት ሲያነሱ የነበረው ኢቭን ኬንያም ጭምር ማለት ነው። ግን ደግሞ ከኛ ኋላ ተነስተው ደግሞ የሰሯቸውን አንዳንድ ስራዎች ደግሞ ያየንበት ሁኔታ አለ። ወደ ጋና ስንሄድ ለየት ባለ መንገድ የአፍሪካ ዳያስፖራ ብለው አሜሪካ ውስጥ ያሉ አፍሪካን አሜሪካኖች ሳይቀር ወደ ሀገራቸው የሚስቡባቸው ለየት ያለ ፖሊሲ ያወጡበት ሁኔታ አለ ማለት ነው። ስለዚህ በቀጣይኛም የፖሊሲ ክለሳ ላይ ነው ያለነው።
አሁን የምክክር ኮሚሽኑ ላይ የሚኖሩ አንዳንድ ውጤቶችን ለዚህ የፖሊሲው ግብዓት የሚሆኑ ሐሳቦችን ካገኘን ብለን ነው ትንሽ ያዘገየ ነው። ሌላውን ፓርት ጨርሰናል። እናም ከነዚህ ሁሉ ያገኘናቸውን ተሞክሮች የተሻለ ዲያስፖራ ኢንጌጅመንት ነው የምንለው ያው በእንግሊዝኛው ዲያስፖራው ጋር ያለውን የኢኮኖሚና የባህል እንዲሁም ሌሎች ትስስሮች አጠናክረን ለመሄድ ነው የምንሰራው ማለት ነው። ከእንዲሁም አፍሪካውያን ዲያስፖራዎች ብዙ ልምድ ያላቸው አሉ። ለምሳሌ ትልቅ ዲያስፖራ ያላቸው ናይጄሪያም አሉ። ከነሱ ጋር መስራት ራሱ ቀላል ነገር አይደለም። ብዙ ኔትወርክ ይፈጠራል። ሆሪዞንታል የሚኖረው ወደ ጎንዮሽ ግንኙነቱ በራሱ ብዙ ልምድ የሚወሰድበት ነውና ይህንን እንደዚህ እንደሚሰራም አናቅም ነበርና በጣም ጥሩ ተሞክሮ ይመስለኛልና የናይጄሪያ ዲያስፖራ ደው ስላነሳው በጣም ብዙ ዲያስፖራ አላቸው በብዙ ሀገሮች። ዋሽንግተን ዲሲ ብንሄድ የአፍሪካ ትልቁ ዲያስፖራ አንደኛ ናይጄሪያ፣ ሁለተኛ ኢትዮጵያ ነው። ወደ ቴክሳስ ብንሄድ አንደኛ ናይጄሪያ፣ ሁለተኛ ኢትዮጵያ፣ እንዲህ ያለ ብዙ ቦታዎች ላይ አንደኛና ሁለተኛ ሆነን ያለነውና ግን ደግሞ በደንብ ተደራጅቶ ሀገር በመደገፍ ረገድ ያለውን ስናይ እንደውም የኢትዮጵያ ዲያስፖራ ትረስት ፈንድን ሌጎስ ድረስ ጋብዘው ከነሱ ተሞክሮ ሲወስዱ ነው የነበረው ከኛ ልምድ ለመውሰድ ማለት ነው። የናይጄሪያ ዲያስፖራ ትልቅ በመሆኑ ለኢትዮጵያ አየር መንገድም ትልቅ ገበያ ነው። ይንቀሳቀሳሉ፣ ኢኮኖሚው ላይ ስትሮንግ ናቸው። ብዙዎቹ የናይጄሪያ ዲያስፖራዎች ኢኮኖሚ እንቅስቃሴያቸው ከፍ ያለ ነው። በባህሪያቸውም ደፋሮች ናቸው። ልክ እንደ ሶማሊያ ዲያስፖራ ፊት ለፊት ናቸው። ወደ እኛ ስንመጣ የዛ አይነት እንትን የሚቀረን ይመስለኛል። ወደ ፖለቲካውም ጥሰን አንሄድም። ሌሎቹ ትልልቅ ሴኔተሮች ሲገቡ አሁን አሜሪካን በነበርኩኝ ጊዜ ኮንግረስመን ኢልሃም ኡመር ከሶማሊያ በጣም ትልቅ ተጽዕኖ ፈጣሪ የሶማሊያ ተወላጅ ነች። ወደ ካናዳም ሲሄድ ሚኒስትር አህመድ ሁሴን የካናዳ የኢኮኖሚ ትብብር ሚኒስትር ናቸውና ሪጅኑ ላይ ላለ ነገር ትልቅ በቃ ቅርበት የሚኖረን ከእንደዚህ አይነት ሰዎች ጋር ነው። የኛ የኢትዮጵያ ዲያስፖራዎች አሁን ወደ ካውንቲ ደረጃ ተመራጭ መሆን ጀምረዋል። ከዛ አልፈው እንዲሄዱ መደገፍ ይኖርብናል። ኒውዮርክ ላይ ያለች አንዲት ወጣት እንዲሁም ዴንቨር ላይ እንደዚሁ ካውንቲ ላይ ይገባል። ላስ ቬጋስ ላይ እንደዚሁ ሁለት አሉ። ሚኔሶታ ላይ አንድ አለ። ግን ከካውንቲ አድጎ ከፍ ወዳለው እንዲመጡ ወደ ኮንግረስ ወደ ሴኔት ቢገቡ በአሜሪካ በሌሎችም ሀገሮች እንደዛው መደገፍ ይኖርባቸዋል። ካናዳ ላይ ለቶሮንቶ ቅርበት ያላት አንድ ከተማ ላይ እንደዚሁ አንድ ሰው አለ። ግን በቂ አይደለም። በኢኮኖሚውም ደግሞ እንደዚሁ ትልቅ ደረጃ ላይ መድረስ አለባቸው። በትምህርት ስናይ ብዙ ገፍተዋል። አሁን ጤና ሴክተር ላይ ያሉ ኢትዮጵያ ዲያስፖራዎች አሜሪካ በነበርኩኝ ጊዜ ለ3 ዓመት አካባቢ ያለምንም ማቋረጥ ሁሌ ሐሙስ እየተገናኘን በኮቪድ ጊዜ የተጀመረ ነው። በጣም ትልቅ ለሜዲካል ኢኩፕመንት ወደዚህ አገር እንዲመጣ ትልቅ ተጽዕኖ ራሳቸው እያዋጡ ሌላውን እንዲደግፍ ማድረግ የከፊት ማስክ ጀምሮ ጓንቶች፣ ሌሎችም በርካታ ከሚሊዮን ዶላር በላይ ባለ ነው እያነሳ ያለሁት ግዢ ፈጽመው ወደዚህ የተላከበት ሁኔታ ነው የነበረው። ሜዲካል የጤና ዘርፉ ላይ እንደው ከተነሳ ይቀር አንድ ከቴክሳስ የመጣ ኩባንያ ሰሞኑን ድሬዳዋ ነበርን ከጤና ሚኒስቴር ጋራ ያንን ፋብሪካ ጎብኝተን እዛም ያሉ ማለት አብረውን የሄዱ የጤና ዘርፍ ላይ ያሉ ኢንቨስተሮችን ጤና ሚኒስቴር እንዴት እንደሚደግፍ በጋራ እንዴት ምን ማድረግ እንዳለብን ሁሉ አይተን የመጣንበት ሁኔታ አለ። ጤና ዘርፍ ላይ አሁንም በጣም ሰፊ እድል ያለው የኢትዮጵያ ገበያ እጅግ ትልቅ ነው። የ130 ሚሊዮን ሕዝብ ገበያ ነው። ኢትዮጵያ ደግሞ ኢትዮጵያ ታምረት በሚል ቅድሚያ አገሩ ስለሚመረት ነው የሚሰጠው። አሁንም 44% አካባቢ ነው ከሀገር ውስጥ የሚገዛው መንግስት ብቻ የሚገዛው። ከመንግስት ውጭ ያሉ ደግሞ የሚገዙ አሉ።
ማርኬቱ በጣም ትልቅ ስለሆነ ይሄ ድል አያመልጥ ነው አንድ። ሁለተኛ ኤፍሲኤፍቲኤፍ በሚል የአፍሪካ ነፃ የንግድ ቀጠና በሚል አፍሪካኖች እርስ በርሳቸው እንዲገበያዩ የተፈረመውን ስምምነት ተከትሎ ያንን የገበያ ድል ኢትዮጵያ ውስጥ ኢንቨስት አድርገው ሁሉም አፍሪካ ሀገሮች ቢያደርጉ ኢትዮጵያ አየር መንገድ ሁሉ ጋር ይደርስላቸዋል። ኦልሞስት ሁሉ ጋር ይበራል ኢትዮጵያ አየር መንገድ እና መድኃኒት ደግሞ የኤር ካርጎ ላይ ሞር ተመራጭ ነው። ቦታ የማይስ ከፍ ያለ ዋጋ ያለው ስለሆነ አዋጭ ነው እና ይህን እድልም በዚህ አጋጣሚ ዳያስፖራውም ሌላውም ቢጠቀምበት መልካም ነው የሚለውን ለማንሳት ነው። አሁንም በአሜሪካ ያሉ የሜዲካል ፕሮፌሽናሎች ቁጥራቸው እጅግ ብዙ ነው። አንድ ወቅት ላይ ሺካጎ ብቻ ያሉት ስፔሻላይዝድ ሐኪሞች ኢትዮጵያ ውስጥ ካሉት ይበልጣሉ የሚል እንግዲህ አንድ ከተማ ውስጥ ያሉት ማለት ነው ሲነሳ ነው የነበረው። በቅርቡ በዚህ አጋጣሚ ሀርት አታክ ኢትዮጵያ በሚል የሚታወቀው ቲም በሚቀጥለው ሳምንት በኢትዮጵያ ውስጥ ሕክምናውን ለ5ኛ ጊዜ መስጠት ይጀምራልና ከ50 በላይ የሆኑ ሐኪሞችን ይዘው የራሳቸውን ወጪ ሸፍነው ለዛ ሕክምና ለልብ ሕክምና ነው የሚመጡት። አስፈላጊ የሆኑ ቁሳቁሶችን መድኃኒቶችን ይዘው ነው የሚመጡት እና እነሱም እንደዚህ አይነት ቮለንተሪ የሆነ ፍላጎት የሚያሳዩትንም እንዲደግፉ ማድረግ የምንሰራቸው ስራዎች አሉ። ብዙ ጊዜ የምናያለን በጤና ዘርፍ እንቅስቃሴው ከውጭ የሚመጡ እንዳሉትም በኮቪድ ጊዜም አስታውሳለሁ የኢትዮጵያን የሕክምና ባለሙያዎች ግብአቶች ሲልኩ እንደነበረ እንዳሉትም ጥሩ ተሳትፎ አለ። እንግዲህ በሌሎችም ዘርፎች ብዙ ተሳትፎ ይጠበቃል። እንደው የኢትዮጵያ ዲያስፖራ አገልግሎት በብዛት ትኩረት አድርጎ አሁን እየሰራባቸው ያሉት ስራዎች ምንድናቸው? ወደፊትስ ምንድነው የተለየ ትኩረት አድርጋችሁ የምትሰሩበት? የኢኮኖሚ ዲፕሎማሲ አንደኛው ነው። የኢኮኖሚ ዲፕሎማሲ ማለት ሬሚታንስ፣ ኢንቨስትመንት፣ ከዛ ደግሞ እዚህ ኢንቨስት ያደረጉ ደግሞ ኤክስፖርት፣ እንዲሁም ለዳያስፖራው ኤክስፖርት የሚደረግ ማለት ነው። ከዛ ደግሞ የቱሪዝም የኢትዮጵያ ዳያስፖራ ወደ ኢትዮጵያ መጥተው እንዲጎበኙ የሚያደርጉ ነገሮች አንዳንዶቹ በኢኒሼቲቭ የተደገፉ ናቸው። አሁን በዚህ ሳምንት እንኳን የምንቀበላቸው ትልቅ ግሩፕ አለ። ከመካከለኛው ምስራቅ የሚመጡ አሉ። እዛው የተወለዱ ብዙ አገራቸውን የማያውቁ ናቸው። ከ50 በላይ የሚሆኑ ናቸው። ሌላ ከ200 በላይ ከካናዳ የሚመጡ ነሐሴ ላይ የምንጠብቃቸው አሉ። እነዚህ እንግዲህ በግሩፕ ሆነው ከኛ ጋር ግንኙነት እያደረጉ በፕሮግራም ይመጡ ናቸው ማለት ነው። ከዛም ደግሞ ጂጂጋ ላይ ትልቅ የሪል ስቴት ፎረም እንደዚሁ የዳያስፖራ ቪሌጅ ወይም የዳያስፖራ መንደር በሚል ሪል ስቴት ላይ ራሱን የቻለ ኤግዚቢሽን ይካሄዳል። ለዛ የምንጠብቃቸውም አሉ ማለት ነው። እንደዚህ የታቀዱ በደንብ የሚሰራባቸው አሉ። ሌሎች በራሳቸው መንገድ የሚመጡ እነሱ ደግሞ እዚህ የሚሆኑበትን ጊዜ ስለምናውቅ በዛ ጊዜ ውስጥ የተለያዩ ጥሪዎችን በዲጂታል መስመር አድርገን የፖሊሲ ለውጦች ላይ የኢንቨስትመንት ፕሮሞሽኖች ላይ የምንሰጣቸው ገለጻዎች አሉ ማለት ነው። በዚህ አግባብ የምንሰራቸው አሉ። ካሁን ባለፈው 1 ዓመትም ሬሚታንሱ እንዲያድግ ከባንኮች ጋራ ከብሔራዊ ባንክ ጋራ ውጪ ካሉ ኤምባሲዎች ጋራ ዝርዝር እቅድ አውጥተን ስንሰራ ነው የነበረው። ሁለተኛ ኢንቨስት ማድረግ የሚፈልጉም እንደዚሁ የማሳወቅ እዚህ ሆነንም በዲጂታል መስመር በአካልም ደግሞ ሚስዮኖቻችን እዚህ ደግሞ ሲመጡ አሁን እናንተ ባትመጡ ዳያስፖራ ኢንትረስት ያላቸውን ስናነጋገር ነው ምንለው ማለት ነው። ጋይዳንስ ምክር እንሰጣለን። ሐሳባቸውን የሆነ ቦታ ላይ የገጠማቸውን ፈተና ወይም ደግሞ ችግር እንዲፈታላቸው እናደርጋለን። ከጉምሩክ ጋር የተያያዘ ሊሆን ይችላል፣ ከባንክ ጋር የተያያዘ ሊሆን ይችላል፣ ከመንግስት አስተዳደር ጋር የተያያዘ ሊሆን ይችላል። እንዲፋጠን የሚኖራቸው ጊዜ አጭር ስለሚሆን አንዳንዶቹ ሙሉ ለሙሉ የመጡትም ስራ ውስጥ ሆነው የሚያጋጥሟቸው ፈተናዎች እንዲፈቱላቸው የማገዝ ስራዎችን እንሰራለን ማለት ነው። እዚህ ውስጥም ደግሞ የፍራንኮ ቫሉታ አገልግሎቶች አሉ። የቀረጥ ነፃ አገልግሎቶችን የምንደግፍባቸው ክፍሎች አሉ። በሱ ደረጃ ደግሞ የሚመጡትንም እየደገፍን ያው በድግግሞሽ የሚመጡት እንዳሉ ሆነው ከ1000 በላይ የሚሆኑ በኢንቨስትመንት ጋር የተያያዙ
አገልግሎቶችን ሰጥተናል ማለት ነው። ሌላው ከቅድም እንግዲህ ስላነሳሁት በተለያየ መልክ እንደ ድግግሞሽ እንዳይሆን እንጂ በኤምባሲዎቻችን አማካኝነት እንደየሀገሩ ሁኔታ የተለያዩ ፕሮግራሞች አሉ። አመቱ መጀመሪያ ላይ የታላቁ ህዳሴ ግድብ ምርቃት ስለነበረ ከምርቃቱ ጋር ተያይዞ በሁሉም ሚስዮኖች የህዳሴ ግድብ ምርቃት ፕሮግራም ተካሂዷል። እዛ ላይ በቦንድ ግዢና በስጦታ ሲያበረክቱ ለነበሩ በአድቮኬሲ ሲደግፉ ለነበሩ ዳያስፖራዎች የምስጋና ፕሮግራም የቀረበበት ሰውም ደግሞ በጋራ ተገናኝቶ በጥረታችን አሳክተናል የሚለውን መልእክት ያስተላለፉበትና ባህላዊ ምግብም ይሁን ባህላዊ አልባሳቶችንም ተናርገው የበለጠ ደግሞ ኔትወርክ ያደረጉበት ኢቨንቶች በ50ዎቹም ኤምባሲዎች በደማቅ ሁኔታ የተከበረበት ሁኔታ አለ። እንደዚሁ የተለያዩ በዓላት በሚኖሩበት ሰዓት የሰንደቅ ዓላማ ቀን ሊሆን ይችላል፣ የብሔር ብሔረሰቦች ቀን ሊሆን ይችላል፣ የአድዋ እንደዚህ ደግሞም የኢትዮጵያ ሳምንት ብለው ደግሞ የሚያከብሩ ሚስዮኖች አሉ። በስቴዲየም ደረጃ ህዝቡን የተለያዩ ፕሮግራሞች ወጥተው የሚያከብሩበት እነዚህ ትውውቁን ለመጨመር ባህላዊ ሴቱን ለመገንባት በጋራ ስራ ለመስራት እንዲያመቻቸው ከዛም ደግሞ ከኢትዮጵያ ጋር ያለውን ትስስር ለማጠናከር የምንጠቀምባቸው ሁነቶች ናቸው። ከዛ ደግሞ ጠበብ ያሉ ሲምፖዚየሞችም ነበሩ። በነዛም ሲምፖዚየሞች ምክክሮች የተደረጉባቸው ሁኔታዎች ነበሩ ማለት ነው። እኔም ሮም ላይ ተገኝቼም እንደዚሁ እንደዚህ አይነት ምክክሮች ላይ ተካፍያለሁ። ከዛ በፊትም ደግሞ ኩዌት ላይ ዱባይ ላይ እንደዚሁ በስቴዲየም ደረጃ ህዝብ የወጣበት መድረኮች ላይ የተገኘሁባቸው አሉ። ሌሎችም ይገኛሉ። እንደዚህ አይነት ስራዎችን የምንሰራባቸው ሁኔታዎች አሉ። አንዳንድ ድጋፍ ሊያደርጉልን ከሚችሉ አካላት ጋራ ለምሳሌ እንደ GIZ እንደ IOM እነሱን በመጠቀም ወደ ኢትዮጵያ መጥተው መስራት የሚፈልጉ ሙያተኞች የሆቴል ቆይታቸውን እንዲሸፍኑላቸው ወይም አነስተኛ የኪስ ገንዘብ ድጋፍ እንዲያደርጉላቸው እናም እነዚህ ደግሞ የሚመጡት በተለያዩ ተቋማት ገብተው አገልግሎት የሚሰጡበት በጤና ላይ በግብርና ላይ እንደየሙያቸው የምናደርግበት ሁኔታ አለ ማለት ነው። አንዳንድ ምሁራኖችም ካሉበት በቨርቹዋል ሙያዊ ስልጠና እንዲሰጡ በተለይ የሕክምና ላይ ያሉ ከዩኒቨርሲቲዎች ጋራ እንደ ፒፕል ቱ ፒፕል ያሉ ተቋማት ከአሜሪካ ሆነው ስልጠና የሚሰጡበት ሁኔታ አለ ማለት ነው። የኢትዮጵያ ዲያስፖራ አገልግሎት ዋና ዋና ስራዎቹን አነሱልኝ። ተቋሙ ምን ችግር ገጠመው? እንግዲህ ከተቋቋመ በአዋጅ የተቋቋመው 2011 ነው በእኛ አቆጣጠርና እንግዲህ የተለያዩ በባህሪው ብዙ ዓለማትን የሚያካልሉ የሚኖሩ ሰዎችን ዲያስፖራዎችን የሚመለከት በመሆኑ መቼም ተግዳሮቶች ይኖራሉ። ምን ተግዳሮቶች ገጠማችሁ? ወደፊትስ ምን አስቻይ ሁኔታዎች አሉ ስራዎቻችሁን ለማሳካት? እንግዲህ ከአገር ውጭ ያሉ ዜጎቻችን ከመብት ጋር ተያይዞ የሚገጥማቸውን ችግር በሚመለከት በኤምባሲ ደረጃ የሚሰሩ በርካታ ስራዎች አሉ። ለምሳሌ በያዝነው ዓመት ከመካከለኛው ምስራቅ በአስቸጋሪ ሁኔታ ላይ የነበሩ አንዳንዶቹ በስርም ውስጥ የነበሩ አንዳንዶቹ ደግሞ የጉዞ ሰነድ የመኖሪያ ሰነድ ያልነበራቸው እና ወደ ሀገራቸው መመለስ እንዳለባቸው የተወሰኑ ከ80 ሺህ በላይ የሚሆኑ ወደ ኢትዮጵያ የተመለሱበት ሁኔታ አለ። ይህ እንግዲህ ከዜጎች ጋር ተያይዞ ስራ ለሚሰሩ ክፍሎች የሚሰሩት ስራ እንዲሁም በውጭ ጉዳይ ሚኒስቴር በኮንሱላር ዘርፍ የሚደገፉ ወደ ሀገር ውስጥ ከመጡ በኋላም ደግሞ ከስደት ተመላሾች አስተዳደር ጋራ እንዲሁም ከክልሎች ጋር ተቀናይተው የሚሰሩ በርካታ ስራዎች አሉ። በዚህ አጋጣሚ ትልቁ ችግር ብዬ የምወስደው ያለ ህጋዊ ፈቃድ ለህይወታቸው እጅግ አደገኛ በሆነ ሁኔታ አገር ማለት ከሀገር የሚጠፉ በገንዘብ ከፍተኛ ገንዘብ አውጥተው የውሸት ታሪክ ሰምተው ለህይወታቸውም ለአካላቸውም አደጋ የሚደርስባቸውና ምናልባት ያሰቡት ሀገር እንኳን ቢደርሱ ህይወታቸው እስር ቤት ውስጥ የሚጠብቃቸው ከእንደዚህ አይነት ድርጊት እንዲቆጠቡ በህጋዊ መንገድ ወደ ውጭ ሀገር መሄድ ከፈለጉ የስራና ክህሎት ሚኒስቴር የሚሰጠው ስልጠና አለ።
የሚያመቻቸው የውጭ ሀገር ስራ እድል አለ። በዛ ስራ እድል እንዲጠቀሙ ነው በዚህ አጋጣሚ መምከር የምፈልገው ማለት ነው። ስለዚህ አንደኛውና ትልቁ ችግሩ በህገወጥ መንገድ የሚደረግ ስደት ነው። ሁለተኛ በዚህ መንገድ የተሰደዱ ሰዎች እንደው ሳይያዙ ቀርተው እንኳን የተለያዩ ስራዎችን መስራት ቢችሉ የሚያገኙትን ገንዘብ ወደ ሀገር ቤት ለመላክ በከፍተኛ ሁኔታ ይቸገራሉ። የመኖሪያ ፈቃድ ከሌላቸው የባንክ ሂሳብ መክፈት አይችሉም። የባንክ ሂሳብ ከሌላቸው በህጋዊ መንገድ ገንዘባቸውን ወደ ሀገር ቤት መላክ አይችሉም። ደቡብ አፍሪካ፣ መካከለኛው ምስራቅ በዚህ በጣም ከፍተኛ የሆነ ችግር ውስጥ ነው ያሉት። ስለዚህ በህጋዊ መንገድ መላክ ካልቻሉ ህጋዊ ባልሆነ መንገድ መላክ ውስጥ ይገባሉ ማለት ነው። ይህ ደግሞ ለነሱም ጥሩ አይደለም። ገንዘባቸውን ሊበሉ ይችላሉ። አንዳንዶቹ እስከ 30% ነው መላኪያ የሚከፍሉት። በዛ ላይ ደግሞ ኢኮኖሚያችን ውስጥ መጥቶም ጉዳት ነው ያለው ማለት ነው። ይሄ ለምን አይነት አገልግሎት ሊሆን እንደሚችል ለህገ ወጥ ንግድም፣ ለጦር መሳሪያ ዝውውርም፣ ለሰላማችንም ችግር ሊኖረው ይችላልና ይሄ ሁለተኛው ችግር ነው። ሶስተኛው ደግሞ ያው በኢንቨስትመንት ለመሰማራት የሚመጡ ዳያስፖራዎች መንግስት ሊያደርግ የሚችላቸው ጉዳዮች የድጋፍ ጉዳዮች ናቸው። የፕሮጀክቱ ባለቤቶች እነሱ ናቸው። ስለሆነም ለፕሮጀክታቸው የሚሆን በቂ ካፒታል፣ ለፕሮጀክታቸው የሚሆን በቂ ጥናት አጥንተው ስራቸውን እንዲያከናውኑ ነው የምንመክረው ማለት ነው። ያንን ባለማድረግ መጥተው ስራቸው ውጤታማ ባይሆን መንግስትን ወደ መውቀስ፣ ራሳቸውን ወደ መውቀስ ውስጥ መግባት የለባቸው። ከማን ጋር መገናኘት እንዳለባቸው፣ እውነተኛ ሰው ነው ወይ የሚያነጋግሩት፣ አታላዮችም ሊኖሩ ስለሚችሉ ያንን ተገቢ ጥናት ማድረግ እንዲሁም ደግሞ ማሟላት ያለባቸውን ነገሮች አሟልተው እንዲሰሩም እንመክራለን። ሁሉ ኢንቨስተር ሊሆን አይችልም። በሚችለው ሁሉ መሳተፍ ግን ይችላል። ስለዚህ ይሄን ተገቢ ጥናት አድርገው ስራቸውን እንዲያከናውኑ በዚህ አጋጣሚ እነሱን ለማሳሰብ ፈልጋለሁ። ከዛ ውጭ ግን ትክክለኛ ጥናት አጥንተው የሚመጡ ካሉበት ሆነው ደግሞ ስራቸውን መስራት የሚችሉበት ሁኔታ የተመቻቸ ስለሆነ ይህን እድል ማንኛውም ስራ ውጣ ውረድ አለው። ያው ስራው የሚጠይቀውን ውጣ ውረድ ለመቋቋም ኃላፊነት መውሰድ ያስፈልጋል። በቅርቡ በነበረው በእስራኤል አሜሪካ ኢራን ጦርነት የመርከቦች እንቅስቃሴ ተስተጓጉሎ ነበር። በዛ የተነሳ የኮንቴነር ዋጋ በጥፍ አድጓል። የኢንሹራንስ ዋጋ በከፍተኛ ሁኔታ አድጓል። ይሄ በቀጥታ ጉዳት ያደረሰባቸው የነዳጅ ዋጋ በመወደዱ፣ የጥሬ ዕቃው በሰዓቱ ባለመድረሱ፣ የባንክ ዕዳ ወለድ ዝም ብሎ ስለሚቆጥር ወደ ነን ፐርፎርሚንግ ሎን የገባባቸው ስለሆነም የተቸገሩ አሉ። መንግስት ይሄን ለመቀነስ የወሰደው እርምጃ በጣም ከፍተኛ ነው። ነዳጅ አቅርቦቱንም ሌሎችንም ለማረጋጋት ያ እንዳለ ሆኖ ግን ከውጭ የመጣ ግን ጉዳት አለባቸው። ስለዚህ እንደዚህ አይነት ነገሮች ቢመጡ እንዴት ነው መቋቋመው የሚለውን ሁሉ በደንብ አስበው የቢዝነሱን ሪስክ ማለት ነው አይተው የግሎባል ሪስኩን አስበው ስራዎችን መስራት የሚችሉበት ሁኔታ እንዲኖር እንመክራለን። አሁን የተፈጠሩ በኦንላይን የተመቻቹ የአገልግሎት አሰጣጦችን ለምሳሌ ውክልና ለመስጠት በፊት አሜሪካን ሀገር ያለ ሎስ አንጀለስ ያለ ሰው እስከ ዋሽንግተን ዲሲ ኤምባሲ የ3 ሰዓት በረራ አድርጎ አየር ላይ ሰዓት ተቀይሮበት ከዛ አገልግሎቱን የዛኑ ቀን ማግኘት ስለማይችል አድሮ የሆቴል ወጪ፣ የስራ ፈቃድ፣ ብዙ ነገር አድርጎ ከላከው በኋላ እዚህም ዘግይቶ ነው የሚደርሰው ኢትዮጵያ ውስጥ። ያ ተወካይ ድሬዳዋ ከሆነ ያለው አዲስ አበባ ድረስ መጥቶ ከውጭ ጉዳይ ሚኒስቴር ያንን ውክልና ወስዶ ነበረ ስራዎች የሚሰሩት። አሁን ግን ቴሌሳይን በሚባል አፕ በሞባይሉ ላይ ቁጭ ብሎ እዛ ያለው ሰው ሲወክል እዚህ ሀገርም በሞባይሉ ላይ ቁጭ ብሎ ያንን ፕሪንት አድርጎ የሚያወጣበት ሲስተም ተፈጥሯል ማለት ነው። ይሄ የቴሌሳይን አፕ ለውክልና ብዬ ያነሳሁት እንጂ መንጃ ፍቃድ፣ የትምህርት ማስረጃ፣ የጋብቻ፣ ሌሎች ሰነዶችን
አውተንቲኬት ለማድረግ ለዛ ሁሉ አገልግሎት መዋል የሚችል ነው ማለት ነው። እንዲህ አይነት ቴክኖሎጂ የፈጠራቸውን እድሎች የሎ ካርዱን ለማሳደስ ሊሆን ይችላል፣ ውጭ የሚኖሩ ፓስፖርታቸውን ለማሳደስ ሊሆን ይችላል። እነዚህን ሁሉ እድሎች እንዲጠቀሙበት ስለሆነም ስራቸውን ቀለል ማድረግ የሚችሉበት ሁኔታ ስላለ ይሄን እንዲያደርጉ ለዚህ አጋጣሚ አደራ እንላለን። አሁንም ያሉ መስተጓጎሎች ካሉ የኛም ቢሮ ለማገዝ ዝግጁ ነው። ውጭ ያሉ ኤምባሲዎቻችን ስራቸው ይሄ ስለሆነ ከአምባሳደሮቹ ጀምሮ ያሉባቸውን ጥያቄዎች ማቅረብና እነሱ ደግሞ እዛው የሚፈቱትን እዛው ይፈታሉ። በእኛ በኩል አገር ቤት የሚፈታውን በእኛ በኩል ይልካሉ። ስለዚህ እኛም በዚህ በኩል ለማገዝ ዝግጁ ነን ማለት ነው። እንዲህ ጥሩ ነገሮች ነው ያነሱት። እንደ ማሳሰቢያም ነው። እኔም እንደውም በመውጫ ላይ ልጠይቆት የነበረው ነገር ምንድነው ኢትዮጵያ 7ኛውን ጠቅላላ ምርጫ አድርጋ ውጤቱ ታውቋል። በሚቀጥለው ዓመት ይመሰረታል ማለት ነው። እንግዲህ ሀገራችን አንድ ትልቅ ሁነትን አስተናግዳለች። በሚቀጥለው ምዕራፍ የሚሆነው መንግስትም እያደረገ ያለው ምንድነው ነው ሀገር እንስራ በሚል ሁሉም ዜጎች ሲፎካከሩ የነበሩ ፓርቲዎችም በልማቷ በእድገቷ እንዲሳተፉ ጥሪ ተደርጓልና እንግዲህ ዲያስፖራ ደግሞ ትልቅ አቅም ነው። ቅድም ባነሳ ነው ምክንያት በብዙ መልኩ ሀገራቸውን ልማቷን፣ እድገቷን፣ ብሔራዊ ጥቅሞቿን በማስከበር ረገድ ሊሳተፉ ይገባልና እዚህ ጋር ደግሞ እርስዎ እንደ ኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ጥሪም ሊሆን ይችላል፣ መልእክትም ሊሆን ይችላል ቢያስተላልፉልን። እሺ እንግዲህ ቀደም ሲል በምርጫ ወቅት የነበሩ በተፎካካሪ ፓርቲዎች በገዢ ፓርቲ የነበሩ ክርክሮች ነበሩ። በዛ ክርክር ሂደት መነሳት የሚገባቸው የሚባሉ ጉዳዮች ሁሉ የተነሱበት ስለሆነም ህዝቡ ያንን አድምጦ የትኛው ላይ እንዳረፈ ያወቅንበት ሁኔታ አለ። ስለሆነም አሁንም ይቀራሉ ህገ መንግስቱን እስከ ማሻሻል ጉዳዮች አሉ የሚባሉ ጉዳዮችም ካሉ ደግሞ አሁን በሐምሌ ላይ በምክክር ኮሚሽኑ ምናልባት ይሄ ጉባኤ 4000 ሰው ለ3 ሳምንት የሚቀመጥበት ከዓለም ትልቁ ጉባኤ ነው የሚመስለኝ። በእንደዚህ አይነት መድረክ እስካሁን የተካሄዱ የምክክር ጉባኤዎች ይህንን ያክል ህዝብ ይዘው የተቀመጡበት ሁኔታ የለም። ይሄ የሚያሳየው ምን ያህል ቁርጠኝነት ያለበት መድረክ እንደሆነ ነው። ስለዚህ በዚህ መድረክ ሊነሱ የሚችሉ አጀንዳዎች ራሳቸው ዲያስፖራውን ጨምሮ ሌላውም ማህበረሰብ የተወከለው ማህበረሰብ የሰጠበት ሁኔታ ስላለ ብዙዎቹ በዚህ ይፈታሉ የሚል እምነት አለኝ ማለት ነው። ስለሆነም ወደ ልማቱ እንግባ ነው ቀጣይ። ኑ ኢትዮጵያን በጋራ እናልማ። ኢትዮጵያ ብዙ ፈተናዎች አሉ ብላችሁ የምታስቡ ከሆነ ፈተና ወደ ቢዝነስ ይቀየራል። ቢዝነስ ማለት ችግር መፍታት ነው። ሰው ችግር ሲፈታለት ገንዘብ ለክፍል ዝግጁ ነው። ችግር አለ የምትሉ ሰዎች ያ የቢዝነስ አይዲያ ነው እና ኑ ኢትዮጵያን በጋራ እናልማ። በእውቀታችሁ፣ በካፒታላችሁ፣ በሌሎችም አግባብ ካላችሁበትም ሆናችሁ ሀገር ቤት መጣችሁ የድሉ ተሳታፊና ተጠቃሚ እንድትሆኑ ጥሪ እናቀርባለን። እጅግ በጣም አመሰግናለሁ አምባሳደር ፍጹም ጊዜውን ሰጥተው ለዚህ ጉዳዮች ላይ ቁጭ ብለን እንድንወያይ ፈቃደኛ ስለሆኑ በጣም በአድማጮች በተመልካቾች ስም ላመሰግነው ተወዳለሁ። ጥሩ ጉዳዮችን ጥሩ ቆይታ አድርገናል እና እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ። ፋና ፖድካስት አድማጭ ተመልካቾቻችን የዛሬው ለሀገር የተሰኘው ፕሮግራማችን ይህንን ይመስል ነበረ። አብራችሁን ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። ሰላም ቆዩ።